እንደምን ከረማችሁ ውድ ተመልካቾቼ፣ ዶክተር አዲስ ነኝ። በዛሬው ዕለት ይዤላችሁ የቀረብኩት የመወያ ርዕስ የቫይታሚን B1 ወይም ታያሚን እጥረት በሽታ ወይም ቤሪቤሪ እያልን ስለምንጠራ ይሆናል ማለት ነው። እንግዲህ በሰውነታችን ውስጥ በጣም ብዙ ለሰውነታችን አስፈላጊ የሆኑ ቫይታሚኖች አሉ። እነዚህ ቫይታሚኖች በሰውነታችን ውስጥ እጥረት በሚከሰትበት ሰዓት የተለያዩ በሽታዎች ይከሰታሉ። ስለዚህ እነዚህ ዋና ዋና ቫይታሚኖች ምንድን ናቸው? የሚያስከትሉትስ ችግር ምንድን ነው የሚለውን እንግዲህ በእያንዳንዱ ቪዲዮ ለማየት እንሞክራለን ማለት ነው። ለዛሬ የምናየው የቫይታሚን B1 ወይም ታያሚን ዴፊሽንሲ የሚለውን ነው። ይህም በሽታ ቤሪቤሪ እየተባለ ይጠራል። ስለዚህ ይህም ቤሪቤሪ የሚባለው በሽታ እንዴት ነው መከላከል የምንችለው የሚለውን ነገር እናያለን። ከዛ በተጨማሪ ቤሪቤሪ የሚባለው በሽታ ከተከሰተ በኋላ ሕክምናው ምን ይመስላል የሚሉትን ነገሮች እናያለን ማለት ነው። በመጀመሪያ ግን ይሄ ታያሚን የምንለው ወይም ቫይታሚን B1 የምንለው ቫይታሚን ለሰውነታችን ምን ምን ጠቀሜታዎች አሉት ወደሚለው ስንመጣ የመጀመሪያው እንግዲህ በሰውነት ውስጥ ለኃይል ምርት ያገለግላል ወይም ኢነርጂ ፕሮዳክሽን ለምንለው ኤቲፒ የሚለው ነገር ኤቲፒ አለ። እሱ ይሄ ካርቦሃይድሬቶች ወደ ኃይልነት ለመቀየር መጀመሪያ ወደ ኤቲፒ መቀየር አለባቸውና ይህም ፕሮሰስ ለማካሄድ ታያሚን እጅግ አስፈላጊ ቫይታሚን ነው ማለት ነው። ከዛ በተጨማሪ ለነርቭ ስርዓት መደበኛ ስራ ያገለግላል ወይም ነርቭ ኮንዳክሽን የምንለው ስርዓት በአግባቡ እንዲሰራ ይሄ ቫይታሚን አሁንም አስፈላጊ ነው ማለት ነው። ለልብና ጡንቻ ስራ ልባችን በአግባቡ ስራውን እንዲሰራ እና የተለያዩ በሰውነታችን ክፍል ውስጥ የሚገኙ ጡንቻዎች በአግባቡ ስራቸውን እንዲሰሩ ይሄ ታያሚን የሚባለው ቫይታሚን አሁንም አስፈላጊ ነው። በኤንዛይም ስርዓት ውስጥ ኮፋክተር የምንላቸው አሉ። ይሄ ለሜታቦሊዝም ፕሮሰስ የሚያገለግሉ ናቸው። እንደ ኮፋክተር በመሆን ሜታቦሊዝምን ለማሳለጥ እጅግ አስፈላጊ ነው ይሄ ታያሚን የሚባለው ቫይታሚን ማለት ነው። ከዛ በተጨማሪ ለአእምሮ ስራ ሜሞሪ ኮንሰንትሬሽን ለምንለው ነገር በአግባቡ የሰው ልጅ የማስታወስ ችሎታው ከፍ እንድል ኮንሰንትሬትድ ሆኖ ስራውን የዕለት ተዕለት ስራውን እንዲሰራ ይሄ ታያሚን የሚባለው ቫይታሚን እጅግ አስፈላጊ ነው ማለት ነው። እንግዲህ ይሄ ታያሚን እጥረት በሚከሰትበት ሰዓት ቤሪቤሪ የተባለው በሽታ ይከሰታል ብለናል። WHO ባስቀመጠው መሰረት ይሄ የታያሚን ወይም የቫይታሚን B1 ኖርማል ሬንጅ የምንለውና እጥረት ተከሰተ የምንለው መቼ ነው ወደሚለው ስንመጣ እንግዲህ ይሄ ዳይሬክት ሜጀርመንት ኦፍ ታያሚን ዳይፎስፌት የሚባለውን ዳይሬክትሊ ሜጀር በማድረግ ነው። ከምን ከሆል ብለድ ከሴረም ወይም ከፕላዝማ ሜጀር ይደረጋል። ነገር ግን WHO በከፍተኛ ደረጃ ሪከመንድ የሚያደርገው ከሆል ብለድ ሜጀር የሚደረገው ነው። ስለዚህ በዚህ መሰረት ኖርማል ሬንጅ የምንለው ከ70 እስከ 180 ናኖ ሞል ፐር ሊትር በሚሆንበት ሰዓት ኖርማል ሬንጅ ነው እንላለን ማለት ነው። ከ70 ናኖ ሞል ፐር ሊትር በታች በሚሆንበት ሰዓት የታያሚን ዴፊሽንሲ ተከሰተ እንላለን ማለት ነው። ከዛ በኋላ ቤሪቤሪ የሚባለው በሽታ ሀፕን ያደርጋል ማለት ነው። እንግዲህ እንደዚህ ከሆነ ቤሪቤሪ ወይም ታያሚን B1 ዴፊሽንሲ እያልን የምንጠራው ይሄ በሽታ በሚከሰትበት ሰዓት እንግዲህ ልክ አሁን እንደተነጋገርነው ቫይታሚን B1 የሚሰጣቸውን ጥቅሞች እናጣለን ማለት ነው። የነርቭ ስርዓት መዛባት ይኖራል። የልብና የደም ስርዓት ችግር፣ የጡንቻዎች በአግባቡ አለመገዛት፣ እንደዚህ አይነት ችግሮች ይከሰታሉ ማለት ነው። ቤሪቤሪ እያልን የምንጠራው በሽታ ምልክቶቹ ምን ሊሆኑ ይችላሉ? እንግዲህ ምልክቶቹ እንደ አይነቶቹ ይለያያሉ። ሁለት አይነት ዋና ዋና የቤሪቤሪ አይነት አሉና ምልክቶቹም በዛው ልክ የተለያዩ ናቸው። ድራይ ቤሪቤሪ የምንለው አለ፣ ዌት ቤሪቤሪ የምንለው አለ። ድራይ ቤሪቤሪ የምንለው ብዙ ጊዜ ከነርቭ ስርዓት ጋር የተገናኘ ሲሆኑ ችግሩ። ስለዚህ እንደዚህ በሚሆንበት ሰዓት የልብ ችግር አይኖርም። ነገር ግን የምን ችግር ይኖራል ማለት ነው? የነርቭ ስርዓት ችግር ይኖራል። የእግር እና የእጅ ድንዝዝ ማለት ወይም ድካም
በአግባቡ ያለመገዛት እንደዚህ አይነት ነገር ይኖራል። እንቅስቃሴ መቀነስ ሊኖር ይችላል። የእንቅልፍ መብዛት ሊኖር ይችላል። የስሜት መቀያየር ሊኖር ይችላል ማለት ነው። ይሄ ቀጥታ ከነርቭ ስርዓት ጋር የሚገናኘው የቤሪቤሪ አይነት ድራይ ቤሪቤሪ እያልን እንጠራዋለን ማለት ነው። ሁለተኛው ዌት ቤሪቤሪ የምንለው ዌት የተባለበት ምክንያት ሰውነት ምን ስለሚኖረው ነው? በውሃ ስለሚሞላ ነው። እብጠት ስለሚኖር ዌት ቤሪቤሪ ይባላል። ድራይ ቤሪቤሪ እብጠት አይኖርም፣ ኮመን አይደለም፣ ምክንያቱም የልብ ችግር ስለማይኖር። ስለዚህ ዌት ቤሪቤሪ በምንልበት ሰዓት የእግር እብጠት ሊኖር ይችላል ማለት ነው። የልብ ምት መፍጠን ወይም ልብ ከመጠን በላይ መምታት ይኖራል። የልብ ችግር እንደ ጥቅል ይኖራል ማለት ነው። ወይም የልብ ድካም እያልን የምንጠራውን ነገር ሊያመጣ ይችላል የዚህ እጥረት ማለት ነው። የደም ስርዓት ችግር ይኖራል። ስለዚህ እነዚህ ዋና ዋና ምልክቶቹ ናቸው ማለት ነው። ከዚህ በተጨማሪ እንግዲህ እንደ ጥቅል ድራይም ሆነ ዌት ቤሪቤሪ ያለበት ሰው ድካምና የኃይል እጥረት ይኖረዋል። ምግብ መብላት ያስጠላዋል። የምግብ ፍላጎት መቀነስ፣ ከፍተኛ ድካም ይኖራል ማለት ነው። እነዚህ ካሉ ይህኛውን የቫይታሚን ቢ1 ወይም ታያሚን የምንለውን እጥረት መጠራጠር ይኖርብናል ማለት ነው። ሌላኛው እንግዲህ በቂ ቫይታሚን እነዚህ የቤሪቤሪ መከላከያ መንገዶች ወይም የቫይታሚን ቢ1 መከላከያ መንገዶች ምንድን ናቸው ወደሚለው ስንመጣ የመጀመሪያው በቂ ቫይታሚን ቢ1 ወይም ታያሚን ያለው ምግብ መመገብ። ስለዚህ ታያሚን ሪች ፉድ የምንላቸው ወይም በታያሚን የበለጸጉ በቫይታሚን ቢ1 የበለጸጉ ምግቦች ምን ምን ናቸው? ያልተፈጩ እህሎች። እነዚህ ያልተፈጨ እህል በከፍተኛ ደረጃ ወይም ያልተፈተገ ለማለት ነው። እነዚህ በምን የበለጸጉ ናቸው ማለት ነው? በታያሚን የበለጸጉ ናቸው ማለት ነው። ባቄላ ሊሆን ይችላል፣ አተር፣ ከዛ በተጨማሪ አሳ፣ በተለይ ቱና፣ ሳልሞን፣ ማከሬላ እያልን የምንጠራቸው እነዚህ በምን የበለጸጉ ናቸው? በቫይታሚን ቢ1 ወይም በታያሚን የበለጸጉ ናቸው። ዶሮ፣ የዶሮ ስጋ እና ሌሎች የስጋ ተዋጽኦዎችም እንደዚሁ የበለጸጉ ናቸው። ሌላው እንግዲህ አልኮል መጠጥን መቀነስ፣ ምክንያቱም አብዞርቤሽኑን ስለሚቀንስ የታያሚንን ይሄን ለመከላከል ያገለግላል ማለት ነው። እና እነዚህ ዋና ዋና የመከላከያ ዘዴዎች ናቸው። ቤሪቤሪ የሚባለው በሽታ ቢከሰት ሕክምናው ምን ይመስላል? እንግዲህ የመጀመሪያው ሰፕሊመንቴሽን ነው። በታያሚን ወይም ይሄ ቫይታሚን ቢ1 እያልን የምንጠራውን ቫይታሚኑን መስጠት ማለት ነው። ይሄ ደግሞ በፒኦ መልክ ሊሆን ይችላል፣ በአይቪ ወይም በኤም መልክ ሊሆን ይችላል። ስለዚህ በጣም የተጋነነ እጥረት ካልሆነ በአፍ በሚወሰደው ቫይታሚን ሰፕሊመንት በማድረግ ህክምናውን ማካሄድ ይቻላል። ግን በጣም የተጋነነ እጥረት ካለ በደም ስርም ሊሰጥ ይችላል፣ በአይምም ሊሰጥ ይችላል። ይሄ ከሐኪሞች ጋር በመነጋገር የሚወሰን ነው ማለት ነው። ስለዚህ ዋና ህክምና ይሄ ነው። ከዛ በተጨማሪ የምግብ ስርዓትን እንዳሻሽል ማድረግ ሰውየው ቅድም የተነጋገርንባቸውን የምግብ አይነቶች እንድመገብ ሪከመንድ ይደረጋል ማለት ነው። ምክንያቱም በታያሚን የበለጸጉ ምግቦች ስላሉ ማለት ነው። እንግዲህ ሁለት አይነት ናቸው ብለናል። ዌት ቤሪቤሪ፣ ድራይ ቤሪቤሪ በሚሆንበት ሰዓት እንደዚህ ከሆነ እነዚህ ችግሮች ከተፈጠሩ ለእያንዳንዱ ችግር ህክምና ይኖረዋል። የልብ ድካም ካለ ለልብ ድካም የሚሰጡ መድኃኒቶችን በሽተኛው መውሰድ ይኖርበታል ማለት ነው። ከነርቭ ስርዓት ጋር ተያይዞ ወይም ድራይ ቤሪቤሪ የምንለው ከሆነ ደግሞ የነርቭ ስርዓትን ሊያሻሽሉ የሚችሉ መድኃኒቶችን በመውሰድ እና ፊዚዮቴራፒ በተለይ ድንዝዝ ማለት መስነፍ እንደዚህ የጡንቻ ለመገዛት ሊኖር ስለሚችል ፊዚዮቴራፒ እንዲሰራ በማድረግ የነርቭ ስርዓቱን እንዳሻሽልለት የሚያደርጉ የህክምና አገልግሎቶች ይሰጡታል ማለት ነው። ስለዚህ ለዛሬ ያለኝ ይህንን ይመስላል። ስላዳመጣችሁኝ እጅግ አድርጌ አመሰግናለሁ። በቀጣይ ቪዲዮ ደግሞ ስለ ቫይታሚን ቢ2 እያልን የምንጠራው ቫይታሚን እጥረቱ ሲከሰት ምን አይነት በሽታ ይከሰታል የሚለውን እሱን የምናይ ይሆናል። ቴንኪው።